ሰላም እንዴት ናችሁ? የምወዳችሁ በመላው ዓለም ላይ የምትገኙ እህት ወንድሞቼ ኢትዮጵያውያን፣ ኤርትራውያን እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የመጣሁት ለፊታችን ቆዳ ነው። እኔ ሰሞኑን ትንሽ ፊቴ ጎስቆል ነገር ብሎብኛል። አንዳንድ ጊዜ ስራ፣ እንቅልፍ፣ ስትረስ ምናምን ፊት ያጎሳቆላል። ልብ በሉ፣ ፊታችሁ ሲጎሳቆልባችሁ ቀለል ያለ ቤት ውስጥ ያለ ነገር ቶሎ ብላችሁ ተጠቀሙበት፣ ፏ እንድትሉ ማለት ነው። አለዛ በመስታወት ስታዩት የባሰ ስትረስ ነው የሚያደርግባችሁ። ምን መሰልኩ ውይ ትላላችሁና ያ ደግሞ ትንሽ ጥሩ ነገር ስላልሆነ ማለት ነው። እና ዛሬ የምጠቀመው ቡና፣ በጣም በቃ ቡና ምርጥ ነው ለፊታችን ቆዳ። የሚገርማችሁ ቡና ለፊታችን ቆዳም ለፀጉራችን ውስጥ ላለ ቆዳም በጣም ቆንጆ ነው። ለሽበትም ይከላከላል። ባይዘዌ የሽበት ምርጥ አለኝ። ይኸውና የሻይ ማንኪያ ነው። አንድ የሻይ ማንኪያ ነው የጨመርኩት። ልብ ብላችኋል። አንድ የሻይ ማንኪያ ኮፊ። እናንተ ኮፊ ያገኛችሁትን የኢትዮጵያን ቡና ነፍታችሁት በደንብ ንፍት አድርጋችሁት ቆዳችሁን እንዳይጭርባችሁ መጠቀም ትችላላችሁ። በሁለተኛ ደረጃ ደግሞ ጨምረው ማር፣ በጣም ቆንጆ ማር አለኝ። ይሄቺ ማር የምትፈልጉ ሰዎች ካላችሁ ሆል ፉድ አለች። በጣም ነው የምወዳት። በጣም ቆንጆ ናት። ግማሽ ማንኪያ ትበቃችኋለች። ይሄ ልክ የኢትዮጵያ ወለላ የሚባለው እሱን ነው የሚመስለው። እዩት፣ ግማሽ ማንኪያ በቂ ናት። የጨመርኩት ልብ ብላችኋል። እና በዚህ ላይ አሁን እኔ ጾም ስለሆነ የኮኮናት እዩት፣ ሆፍሊ ይታያችኋል። የኮኮናት ሚልክ ነው ያደረኩት። እናንተ ደግሞ የማትጾሙ ሰዎች ወተት ወይም እርጎ፣ ሬጉላር እርጎ ምንም ፍሌቨር የሌለው ማድረግ ትችላላችሁ። የምትጾሙ ሰዎች ደግሞ ይኸው እርጎ ይሄንን የኮኮናት መጠቀም ትችላላችሁ። ግማሽ ማንኪያ የምታክል በቂ ናት። እነዚህን አንድ ላይ መለወስ ማለት ነው። በቃ ሌላ ምንም ተአምር የለም። አንድ አፍታ ነው የፊት ቆዳን የሚያሳምረው። የሚገርማችሁ ነገር እኔ የምወደው የቡናን ትሪትመንት የማያሳፍረኝ በቃ ሰው ሁሉ ተጠቅሞበት ቡናን አስቤው አላቅም ነው የሚሉኝ። በፍጹም አስበነው አናቅም ቡና እንደዚህ ያደርጋል ብለን ነው ሰው ሁሉ በቃ ደስ ብሎት ነው መልስ የሚመልስልኝ። ቡና ይላሉ። የስ ቡና ምርጥ ነው። እቺን በደንብ አድርጎ መለወስ ነው። በደንብ አድርጌ ለውሼ ፀጉሬን ወደ ላይ ሰብስቤ ስቀባ ደግሞ አብረን እናያለን። አብራችሁን ቆዩ። ይሄውላችሁ በብረሽ ብትቀቡት ያው እጃችንን ይሄ ቀጠን ያለ ስለሆነ አይመችም እንደዚህ ስትቀቡት ማለት ነው። እና እኔ እንደዚህ እቺን ትሪትመንት ከፋ ያለ ፊት ሲኖረኝ ስለምጠቀመው ሁሌ እኔ በብረሽ ነው ማረገው። በብረሽ ነው የሚመቸውና እንደሱ ማረግ ትችላላችሁ። ከፈለጋችሁ በጥጥ በጣም ነው የምወደው ይሄን ትሪትመንት። የሚገርማችሁ ነገር እዚች ጋ የምትሸበሸበው ፓርት ጥጉን ልብ በሉ። በሳሙና ፊቴን አሁን ነው ታጥቤ የመጣሁት። ወዲያው ታጥባችሁት ወዲያው እሺ። ከዛ ወደ አንገት ምርጥ ነው። ተርፎኛል። ስለተረፈኝ እኔ ሲተርፈኝ የተረፈኝን ነገር ከአንገቴ ቀጥሎ እጄ ላይ ነው የማደርገው። 10 ጊዜ ይሄ ዕቃ ስናጥብ ውሃ ውስጥ ስለምናስገባው ይደርቃል። መድረቅ ብቻ ሳይሆን ሻካራ ይሆናል። እንደዛ እንዳይሆንብን ልስልስ ነው የሚለው እንደዚህ ስናደርግለት
ኢቭን 10 ደቂቃም ቢሆን ይበቃዋል። ለፊታችን ግን እስከሚደርቅ ነው 20 እና 30 ደቂቃ ሊወስድበት ይችላል። እጃችን ግን ስራ ካለብን ስራ የምንሰራ ከሆነ እንደዚህ አድርገን 10 ደቂቃ ሴቶችም ወንዶችም ተጠቀሙበት። የሚገርመው ነገር ኮመንት ላይ አይቼ ነው ለወንዶች ይሆናል ወይ የሚል። ሁሉም ትሪትመንት ወንድም ሴትም መጠቀም አለበት። ለምን እንዴ መሸብሸብም መጨማደድም መበላሸትም ማዲያትም ሁለቱም ላይ ይመጣል። ወንድም ላይ ሴትም ላይ ይመጣል። ያው የሆርሞን ነገር ሆነና ማዲያት ማጆሪቲ ሴቶች ላይ ነው። ያው ስታቲስቲኩ ላይ እኔ እንግዲህ በጣም ነው እንዲህ አይነት ነገር ዲፕሊ ሄጄ የማነበውና ሞር ሴት ላይ ማዲያት በተለይ በእርግዝና ሰዓት ስለሚመጣ በሆርሞን ቼንጅ ማለት ነው። ብስጭትም ሁሉም ነገር ከወንድ ይልቅ ሴቶች በጣም ስለምንል እኛ ላይ ሞር ፊታችን ላይ አፌክት ያደርጋልና ለወንዶች አይሆንም ማለት አይደለም። በብዛቱ በሴቶች ላይ ስለሚሆን ነው እንጂ እንቅልፍም ቢሆን እውነቴን ነው የምላችሁ። በጣም የገረመኝ እንትን ያየሁት እንቅልፍም ቢሆን ከወንዶች ይልቅ ሴቶች ሌስ የምንተኛው ትንሽ ሰዓት የምንተኛው ሴቶች ነን ከወንዶች ይልቅ እና ለኛ ብቻ አይደለም። ያው እኛ በብዛት ስለሆነ ሴት በብዛት ላይ ትኩረት እንሰጣለን እንጂ ወንድም ሴትም ለሁሉም ነው የምላችሁ። እሺ ሁላችሁም ተጠቀሙበት፣ ወንዶችም ሴቶችም ተጠቀሙበት። ትሪትመንት የቆዳ ትሪትመንት በተለይ ከፀጉር ይልቅ የቆዳ ትሪትመንት ለወንድም ለሴትም ነው። ያው ፀጉራቸውን ወንዶች ስለማታሳድጉ ብዬ ነው እንጂ የእናንተም ፀጉር አጭርም ሆና ማማር አለባት። እና ቆዳችሁን አሳምሩ። እንደዚህ የተጠቀማችሁ ቆዳችሁን አሳምሩ ነው የምለው። ይሄንን 20 ደቂቃ ወይም 30 ደቂቃ እንደዚህ ንኩት። ምጥጥ ማለቱን አይቼ መጥቼ ደግሞ ቀጥሎ የደረቀውን አሳይቻችሁ ታጥቤ ደግሞ ውጤቱን አሳያችኋለሁ። አብራችሁኝ ቆዩ። ይሄው እንትን እንዲህ ስትነኩት ገና ሳትታጠቡት ራሱ የፊታችሁን ቆዳ እንዴት ስሙዝ እንደሚያደርገው ቡና መቼም ለማንኛውም አይነት ቆዳ። እዚህ ላይ ግን አንድ ማሳሰብ የምፈልገው ነገር አለ። አንዳንድ ሰው አለርጂ የሚሆንበት ነገር አለ። አለርጂ ማለት ደግሞ ያ ነገር ለሱ አይሆንም ማለት ነው። ሽፍ የሚያደርግባቸው ሰዎች አሉ። ቡና ስለሆነ አይደለም። አንዳንድ ሰዎችን ማርም ሽፍ የሚያደርግባቸው አሉ። አለርጂ ከሆነ ያው አለርጂ ነው ማለት ነው። በቃ በሽታ አይደለም። ለነሱ ያ ነገር አይሆንም ማለት ነው። ቡና አለርጂ ከሆነባችሁ አትጠቀሙም፣ አለቀ። ማንኛውም አይነት ቆዳ ብያለሁ። ታጥቤ ደግሞ ውጤቱን አሳያችኋለሁ። አብራችሁኝ ቆዩ። ይሄው ታጥቤ መጣሁ። በጣም 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 ቆንጆ ምርጥ በሳሙና ነው የታጠብኩት። ምክንያቱም ቡና ስላለበት በካካኦ ሳሙና ነው የታጠብኩት። 2 ጊዜ ነው ለዛው የታጠብኩት በደንብ ሽታው መጥፋትና አለመጥፋቱን። ይሄ ደግሞ የሰንስክሪን ነው ሁሌ የምቀባው የራክ ነግሬያቸው አሳያችኋለሁ። የራክ ሰንስክሪን እዚህ የቫይታሚን የሰራሁት የቫይታሚን የሚለው የሰራሁት ላይ ግቡና እዩት። እቃውን ራሱን እንደዚህ አቅርቤ አሳይቻችኋለሁ። አሜሪካን ሀገር ያላችሁ ሰዎች ከፈለጋችሁ ከአማዞን ላይ አለ፣ ከፈለጋችሁ ወልማርትም አለ። እንደሌሎቹ በጣም ብዙ ኬሚካል ምናምን የለበትም። ለዛ ነው የምወደው። እንግዲህ ለማንኛውም ስኪን ደግሞ ይሆናል፣ ለሴንሲቲቭም፣ ለድራይም፣ ለኦይልም፣ ለሁሉም። የኔ ስኪን ደግሞ አሁን ያው ቅድም በመስታወት አየሁትና ፊቴን ራሴን ምንድነው የመሰልኩት ብዬ እውነቴን ነው ቆዳዬ ምን መሰለ ራሴ እየሰራሁኝ በእጄ ላይ ያለ ብዬ አሰብኩ። ለራሴ እዛው ጋር ልሰራ አልኩኝና ምክንያቱም ይሄን ትሪትመንት ደጋግሜ ያሳይቻችኋለሁኝ፣ ብዙ ጊዜ ሰርቻለሁኝ። ግን የሰራሁት በሬጉላር ሚልክ ወይም ደግሞ በእርጎ ሊሆን ስለሚችል በጾም ጊዜም ደግሞ በኮኮናት መሰራት እንደሚችል አሳያችሁ ብዬ ነው። የኮኮናት ሚልክ ልክ እንደ እርጎ ይረጋል፣ ጾም የለውም። ሪፕሌስ ማድረግ ትችላላችሁ በሱ ማለት ነው። እሱንም ላሳያችሁ ብዬ ነው እና ለራሴ ልጠቀም ብዬ ወደ እናንተ አመጣሁት። በዛውም ለራሴ ተጠቀምኩት ማለት ነው። ተጠቀሙበት እህት ወንድሞቼ።
ምርጥ ነው፣ ቆንጆ ነው። በሚቀጥለው ደግሞ ልሰራላችሁ የሚፈልገው ነገር የምትፈልጉት ነገር ካለ ሰራላችኋለሁ። አዘርዋይዝ ወይ የፀጉር ወይ ደግሞ የፊት ትሪትመንት ይዤላችሁ እመጣለሁ። እናንተም ታዲያ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። ሁላችሁንም ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው እስከምንገናኝ ደህና ሁኑ።